ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 11 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የሚኒሊክ እዝን ከባድ ምት መቋቋም ያቃተው የአገዛዙ ሰራዊት ስናይፐርና ከባድ ትጥቆችን ይዞ በየቀኑ ወደ ፋኖ እየኮበለለ ሲሆን በሸዋ ግንባር ደግሞ ውጊያዎች እንደቀጠሉ ናቸው። የግንባር መረጃ ይዘናል። ግፍና በደልን ለመፈጸም ሁልጊዜም የሰኔን ወር የሚጠብቀው የብልጽግና አገዛዝ የሆርሙዝ ሰርጥ መከፈቱን እንደ ምቹ አጋጣሚ በመጠቀም በአማራ ክልልና በትግራይ ላይ የመጨረሻ ያለውን ዘመቻ ሊያደርግ መሆኑ መረጃዎች ወጥተዋል። የአሜሪካ መንግስት የህወሓት ከፍተኛ አመራሮችና የቅርብ ቤተሰቦቻቸው ላይ ጠንካራ የቪዛ ማዕቀብ በይፋ ጣለ። ትሰሙታላችሁ። ዓለምን ያናወጠውን የኢራንና የአሜሪካን የሰላም ስምምነት ተከትሎ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቃውሞ ተነሳ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ታላቅ የሻማ መብራት ዝግጅት በዋሽንግተን ዲሲ። ኑ በጋራ አርማችን እናውጣ፣ ነፍስ ይማር እንበል። በጋራ ሆነን በአርሲ የተጨፈጨፉ ክርስቲያኖችን እንዘክራለን። የቤተ ክርስቲያን ቃጠሎ ይቁም፣ የቤተ ክርስቲያን ልጆችን ማሳደድ ይቁም፣ የታሰሩት ይፈቱ ስንል ድምፃችንን በጋራ እናሰማለን። መቼ? እሁድ ጁን 21 2026 ከቀኑ 2 ሰዓት ፒኤም ጀምሮ። የት? 1600 ፔንሲልቬኒያ አቨኑ ኖርዝ ዌስት ዋሽንግተን ዲሲ። አዘጋጆች በዋሽንግተን ዲሲ የሚገኙ የአማራ ማህበራት በጥምረት። የሚኒሊክ እዝን ከባድ ምት መቋቋም ያቃተው የብልጽግና አገዛዝ ሰራዊት በየቀኑ እየፈራረሰ ወደ ፋኖ እየተቀላቀለ ነው። የአማራ ህዝብን የህልውና ተጋድሎ ለመቀልበስ አንገት ለማስደፋትና ለመጨፍጨፍ በእብሪት ወደ ጦርነት የገባው የብልጽግና ቅጥረኛ ቡድን በግድ ያግበሰበሰው ሰራዊት በየግንባሩ መፈራረሱና መበተኑ የመጨረሻው አማራጭ ሆኖ ቀጥሏል። በአማራ ፋኖ በወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሬጅመንት መዳረሻቸው በማድረግ የአገዛዙ መከላከያ ሰራዊት አባላት ከነ ሙሉ ዘመናዊ ትጥቃቸው ኮብለው ፋኖን በደማቅ ሁኔታ እየተቀላቀሉ ይገኛሉ። የጦር ጠበብቶች ስብስብ የሆነው 105ኛ ኮርን የተቀላቀሉ ያገዛዙ ሰራዊት አባላት ዝርዝር ይፋ ሲሆን ከ11ኛ እዝ 205ኛ ኮር 83ኛ ክፍለ ጦር ስናይፐር በመያዝ የተቀላቀለው የሻምበል መሪ 50 አለቃ ሰማው አማረ፣ ከ19ኛ ክፍለ ጦር 10 አለቃ ዳዊት ዳኛቸው፣ መሰረታዊ ወታደር አማኑኤል አዲሴና መሰረታዊ ወታደር ጥላሁን አማረ መሆናቸው ታውቋል። ከነዚህ አባላት ጋር ወደ 105ኛ ኮር ገቢ የሆነው የጠላት መሳሪያና ትጥቅ ደግሞ አንድ ጥቁር ስናይፐር ከነሙሉ ትጥቁ፣ 3 ጥቁር ክላሽ፣ 600 የክላሽ ተተኳሽ፣ 9 የክላሽ ካዝና፣ 2 የእጅ ቦምብና 3 የወገብ ትጥቅ ነው። የኮብላዮቹን ወታደሮች አሰቃቂ የአገዛዙም ድርጊትን አስመልክቶ 50 አለቃ ሰማው አማረ ሲናገር የህዝብ ልጆች እንዳልሆንን ሁሉ በህዝብ እንድንጠላ አድርጎናል። በመከላከያ ሰራዊቱ የንጹሃን ቤት ሆን ተብሎ በከባድ መሳሪያ ተቃጥሏል፣ ሀብትና ንብረት ወድሟል። ከሚሰራው ግፍ አኳያ የተቋሙ አባል መሆንና መባል እጅግ በጣም አሳፋሪ ነው። ሁሉም ተዋጊ ኃይል መውጣት ይፈልጋል። ጊዜና ምቹ ሁኔታ ብቻ ነው የሚጠብቀው። በተለይ አማርኛ ተናጋሪ የሆነ ወታደር መታሰርና መፈታት የዕለት ተዕለት እጣ ፈንታችን ነበር በማለት ያገዛዙን መፈራረስ አጋልጧል። መከላከያ አባላቱ ፋኖን ሲቀላቀሉ 105ኛ ኮር ምክትል የዘመቻ ኃላፊ አርበኛ ጎሹ ታረቀና የአትሮኖስ ሻለቃ አመራሮች ደማቅ አቀባበል አድርገውላቸዋል። በተመሳሳይ ወታደራዊ ስኬት በአማራ ፋኖ በሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር በተጉለትና ቡልጋ አውራጃ በባሶና ወረና ወረዳ በአገዛዙ ጦር ላይ ከፍተኛ ወታደራዊ ድል ተቀዳጅቷል። ከመንዲዳ ከተማ ተነስቶ በተለያዩ አቅጣጫዎች ሲንቀሳቀስ የነበረውን የአገዛዙን ኃይል ክንደነበልባሉ ነጎድጓድ ክፍለ ጦር ከጀግኖቹ የተጉለት አባት አርበኞችና የፋኖ ሰራዊት ጋር በመቀናጀት በወሰደበት የደፈጣ ጥቃት ሙሉ በሙሉ አድቅቆታል። በዚህ ድንገተኛ ጥቃት ክፉኛ የተመታው የጠላት ኃይል ሙትና ቁስለኛውን ይዞ ወደ መጣበት ለመፈርጠጥ ተገዷል። ይሁን እንጂ የብልጽግናው ስብስብ ወደ ኋላ በሚያፈገፍግበት ወቅት የሙጢ ጨርቆስ ትምህርት ቤትን ንብረት በመዝረፍ የስድስተኛ ክፍል ተፈታኝ ተማሪዎችን የፈተና ወረቀት በመቅደድና ተማሪዎችን በማሸማቀቅ የተለመደውን የሽንፈት አጸፋና ጥቃት በንጹሃን ላይ ፈጽመዋል። ከዚሁ ጋር በተያያዘ የሚዬ አማንጉሊት ቀበሌን ለመቆጣጠር በሌላ አቅጣጫ የተንቀሳቀሰው ይኸው ያገዛዙ ኃይል ረጅም ሰዓት በፈጀው ውጊያ በጀግኖቹ ክንድ ከባድ ምት አስተናግዶ ቁጥራቸው በውል ያልታወቁ ወታደሮቹ ሲገደሉበት 2 ከባድ ቁስለኞችን ብቻ በመያዝ ወደ መነሻው መንዲዳ ከተማ በውርደት ተመልሷል። የእዙ ህዝብ ግንኙነት መምሪያዎች ህልውናችን በተባበረ ክንዳችን ሲሉ መለስተኛ ድላቸውን አውጀዋል።
ግፍና በደልን ለመፈጸም ሁልጊዜም የሰኔን ወር የሚጠብቀው የብልጽግና አገዛዝ በአማራና ትግራይ ክልል ላይ ለማካሄድ ከፍተኛ የጦር ዝግጅት እያደረገ መሆኑ ታወቀ። በሀገሪቱ ሰሜናዊና ማዕከላዊ ክፍሎች ላይ አዲስና እጅግ አደገኛ የጦርነት ማዕበል ለመቀስቀስ በአገዛዙ ከፍተኛ ወታደራዊና የደህንነት መዋቅሮች በኩል ሰፊ ዝግጅት እየተደረገ መሆኑን የሚያሳዩ መረጃዎች ወጥተዋል። ታሪካዊ ክስተቶችንና የአገዛዙን አካሄድ የሚከታተሉ የፖለቲካና የወታደራዊ ተንታኞች እንደሚናገሩት አገዛዙ በህዝብ ላይ ዘግናኝ ግፎችን ለመፈጸም፣ አመራሮችን ለመግደል፣ መጠነ ሰፊ ወታደራዊ ዘመቻዎችን ለመክፈትና የንጹሐንን ደም ለማፍሰስ ሁልጊዜም የሰኔን ወር እንደ ስትራቴጂካዊ ጊዜ እንደሚጠብቅና በዚህ ወር ላይ በርካታ የጥፋት እርምጃዎችን እንደሚወስድ በስፋት ይገልጻሉ። አሁን ደግሞ በዓለም አቀፍ ደረጃ የሆርሙዝ ሰርጥ መከፈቱንና የዓለም ሀያላን ሀገራት የፖለቲካ ትኩረት ወደ ሌላ አቅጣጫ መለወጡን እንደ ትልቅና ምቹ አጋጣሚ በመጠቀም አገዛዙ የስልጣን እድሜውን ለማራዘም የመጨረሻ የተባለውን የሙከራ ውሳኔ ላይ ደርሷል። ይህ አዲስ የጦር ዝግጅት በአማራ ክልልና በትግራይ ላይ ያነጣጠረ የተቀናጀ ልዩ ዘመቻ ሲሆን አገዛዙ በአማራ ክልል ያለውን የፖለቲካና የወታደራዊ ቁጥጥር መዋቅር ሙሉ በሙሉ በማጣቱ ከህዝባዊው የፋኖ ኃይሎች የሚሰነዘርበትን የማጥቃት እርምጃ መቋቋም ባለመቻሉና ሰራዊቱ በከፍተኛ ሁኔታ መዳከሙ ይታወቃል። በሌላ በኩል ደግሞ በትግራይ በኩል ካለው የጸጥታ ኃይል ጋር በቅርቡ የገባበትን ቀጥተኛ የትጥቅ ግጭት ተከትሎ አገዛዙ ሁለቱንም ቀጠናዎች በአንድ ላይ በመምታት ወታደራዊ በላይነቱን በኃይል ለመጫን ወስኗል። ለዚህም ልዩ ዘመቻ ይሆን ዘንድ ከፍተኛ ቁጥር ያለው ሰራዊት፣ ከባድ መሳሪያዎች፣ ድሮኖችና የደህንነት መዋቅሮች ወደ ግንባር በከፍተኛ ሁኔታ እየተንቀሳቀሱ ይገኛሉ። አገዛዙ ይህንን ስትራቴጂካዊ የጦር ዝግጅት እያደረገ ያለው ዓለም አቀፉ ማህበረሰብ በሌሎች ቀጠናዊ አጀንዳዎች በተጠመደበት በዚህ ሰዓት በሀገር ውስጥ ያለውን ህዝባዊ ተቃውሞ በኃይል ለመደቆስና የራሱን የበላይነት በደም ለማስከበር እንደሆነ የውስጥ መረጃዎች ያመለክታሉ። የመጨረሻው ዘመቻ ተብሎ የተሰየመው እንቅስቃሴ በቀጣዩ ቀናት ቀጠናውን ወደ ከፋ የደም መፋሰስና ማህበራዊ ቀውስ ሊከተው እንደሚችል ከፍተኛ ስጋቶች የተሰነዘሩ ይገኛሉ። የአሜሪካ መንግስት በህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ ማዕቀብ ጣለ። የአሜሪካ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ የሰላም ሂደቱን እያደናቀፉ ነው ባላቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች ላይ የቅርብ ቤተሰቦቻቸው ላይ ያነጣጠረ የቪዛ ገደብ ማዕቀብ መጣሉን ዛሬ ሐሙስ በይፋ አስታውቀዋል። በህወሓትና በኢትዮጵያ ፌዴራል መንግስት መካከል የተፈጠረ ያለው ከፍተኛ አለመግባባትና ውጥረት መላውን የዓለም አቀፍ ማህበረሰብ ትኩረት በሳበበት በአሁኑ ወቅት የአሜሪካ መንግስት በፓርቲው ከፍተኛ አመራሮች ላይ ጠንካራ ዲፕሎማሲያዊ ቅጣት እርምጃ ወስዷል። የአሜሪካ የውጭ ጉዳይ ሚኒስትር ዛሬ ሐሙስ ባወጣው አስቸኳይ መግለጫ በህወሓትና በፌዴራል መንግስት መካከል የተባባሰ የመጣው ፍጥጫ በሰሜን ኢትዮጵያ ዳግም አውዳሚ ግጭት ሊቀሰቅስና የቀጠናውን ሰላምና ደህንነት አደጋ ላይ ሊጥል እንደሚችል በጽኑ አስገንዝበዋል። ይህ አዲስ የተጣለው የቪዛ ማዕቀብ ፖሊሲ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በሚያደናቅፉ በቀጥታም ሆነ በተዘዋዋሪ መንገድ እጃቸው አለባቸው ብሎ ባሰበው የድርጅቱ ግለሰቦችና በቅርብ ቤተሰብ አባሎቻቸው ላይ ያነጣጠረ መሆኑ ተረጋግጧል። የአሜሪካ ጠንካራ ውሳኔ የተላለፈው ህወሓት ባለፈው ወር የክልሉን የፖለቲካ አስተዳደር በበላይነት ለመቆጣጠር መንቀሳቀሱን ተከትሎ ነው። ፓርቲው ከ2013 እስከ 2015 ዓ.ም የነበረውን የጦርነት ወቅት ቀድሞ የነበረውን የክልሉን ምክር ቤት መዋቅር በድጋሚ ማቋቋሙን ማወጁ ይታወሳል። ይህ በድጋሚ የተቋቋመው የምክር ቤት መዋቅርም የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ በይፋ መምረጡን ማስታወቁ ከአዲስ አበባው አገዛዝ ጋር ያለውን ግንኙነት ወደ ከፋ የጦርነት አፋፍ እንዳደረሰውና አሜሪካንም ለዚህ የቪዛ ማዕቀብ ውሳኔ እንዳስገደዳት ታዛቢዎች ገልጸዋል። ዓለም ያናወጠውን ጦርነት ለማስቆም በኢራንና በአሜሪካ የተፈረመው መግባቢያ በሁለቱም ሀገራት አክራሪዎችና በእስራኤል ውስጥ ታላቅ ተቃውሞና ውጥረት እየቀሰቀሰ መሆኑ ተሰማ። በዓለም አቀፉ የፖለቲካና ኢኮኖሚ መዋቅር ላይ ትልቅ ተጽዕኖ ያለው የአሜሪካና የኢራን የሰላም ስምምነት በቀጠናው አዲስ የኃይል አሰላለፍ እየፈጠረ ይገኛል። የኢራን መሪዎች ስምምነቱን በይፋ ቢፈርሙም የባለስልጣናቱ አካሄድ ግን በሀገር ውስጥ ባሉ የሟቹ መሪ አያቶላ አሊ ሀሚኒ አክራሪ ተከታዮችና ደጋፊዎች ዘንድ ከፍተኛ ተቃውሞ እየገጠመ ነው። በተለይም የኢራን ጠቅላይ መሪ በመሆን የአባታቸውን ቦታ የያዙትና ለወራት ያህል የጽሁፍ መልእክት ከማስተላለፍ ውጭ በአደባባይ ያልታዩት ሞጅታባ ሀሚኒ በዚሁ ታሪካዊ ስምምነት ላይ ያላቸው አቋም እስካሁን በይፋ ለመገለጹ በቴህራን የውስጥ የስልጣን መንደር ውስጥ ትልቅ ጥርጣሬና ውጥረት ፈጥሯል። በሌላ በኩል ደግሞ በዚህ ጦርነት ከአሜሪካ ጋር ተሰልፋ ኢራንን በጽኑ ስትዋጋ የነበረችው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የደረሱትን ስምምነት ውድቅ እንዲያደርጉ ከሀገራቸው ተቃዋሚ
ፖለቲከኞች ብርቱ ጫና እየተደረገባቸው መሆኑ ተዘግበዋል። የእስራኤል ተቃዋሚ ፓርቲ መሪ አቪግዶር ሊበርማን ጠቅላይ ሚኒስትር ኔታንያሁ የዚህ ስምምነት አካል እንዳልሆኑ በእስራኤል ሕዝብ ፊት ቆመው ለሀገራቸውና ለዓለም ሀገራት ግልጽ እንዲያደርጉ እጠይቃለሁ በማለት በኔታንያሁ ላይ ጠንካራ ጥያቄ ሰንዝረዋል። ሊበርማን አክለውም በኢራንና በሊባኖስ መካከል ያለውን ግንኙነት በፍጹም አንቀበለውም በማለት እስራኤል በሊባኖስ ውስጥ እያካሄደችው ያለው ወታደራዊ ዘመቻ ከኢራን ስምምነት ጋር መያያዝ እንደሌለበትና እስራኤል እርምጃ የምትወስደው የዓለምን የነዳጅ ገበያና የአክሲዮን ዋጋ በመመልከት ሳይሆን በብቸኝነት የራሷን ደህንነት መሰረት አድርጋ መሆኑን በይፋ ተናግረዋል። ይህ በእንዲህ እንዳለ ኢራን ለተደረሰው ስምምነት ነጥቦች የማትገዛ ከሆነ አሜሪካ ማዕቀቡንና የማያፈናፍነውን የእንቅስቃሴ ገደብ መልሳ ለመጣል ከተገቢው በላይ ዝግጁ ናት ሲሉ የአሜሪካው የመከላከያ ሚኒስትር ፔት ሄግሴት አስፈሪ ማስጠንቀቂያ ሰጥተዋል። አሜሪካ ካለፈው ሚያዝያ ወር ጀምሮ ወደ ኢራን በሚገቡና ከኢራን በሚነሱ ሁሉ መርከቦች ላይ የጣለችውን የባህር ላይ እንቅስቃሴ እገዳ ለማንሳት የተስማማች ቢሆንም ኢራን የኑክሌር ጦር መሳሪያ ባለቤት ለመሆን ያላትን ፍላጎት ለመተው የተስማማችውን የማትተገብር ከሆነ ግን ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸውን ሚኒስትሩ አረጋግጠዋል። በተጨማሪም ከዚህ ስምምነት ጋር ተያይዞ ሙሉ ለሙሉ የሚከፈተው የሆርሙዝ ወሽመጥ ነጻና ደህንነቱ የተጠበቀ ለማድረግ አውሮፓውያን አገራት በከፍተኛ ዝግጅት ላይ መሆናቸውን ሄግሴት ጨምረው ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።